ፖሊሱ እኔም ጋር መጥቶ ነበር። ምን እና ምን አለሽ? ስለዚህ ማና ስላንተ ሲጠይቀኝ ነበር። ስለዚህ ማና ስለኔ ምን ዜማ ስትል ሰማው? አረ እንደሱ አይደለም ያልኩ። ምንድነው? ምን ተፈጥሮ ነው? ለዋጎቴ እኮ አረፈ ብሎኝ ነው። ምን? እግዚአብሔር ጽናቱን ይስጥ። አሜን። እና ባስቸኳይ መሄድ አለብኝ። በቃ አብረን እንሂዳ። አይ አንተ እዚሁን፣ እኔ ቶሎ ደርሼ እመለሳለሁ ካልክሽ። ጓደኝነታችሁ ያስቀናል። ቤቱ የሱ ሆኖ ሁሌ ቅድሚያ የማገኘው አንተን ነው አደል? አይ አሁን እንኳን እሱ ወጣ ስላለ ነው። ወጣ ማለት ወዴት ሄዶ? ወደ ክፍለ ሀገር ሄዶ ነው። ድንገት አጎቱ አርፎ ነበር። ያለኝ ትዕዛዝ የትም እንዳያስጠቀው ነበር። ይቅርታ ግን ከሀገር እንዳይወጣ የማዘዝ መብት ያለው ፍርድ ቤት እንጂ እንኳን አይደለም። እሱን አንተ አትነግረኝም። ይቅርታ እንደውም ያለ ፍርድ ቤት ትዕዛዝ ምንም አይነት መልስ መስጠት ስለማልፈልግ ከቤት ይወጣል። ይኸውልህ ተረጋጋ። እንዲህ በመሆን ዜማ መቼም አታገኛት። እኔ ልረዳክ እየሞከርኩ ነው። ሁላ ነገር ማድረጉ መረጃ እንዳያሽሹ በሚለው ነው። አልገባኝም። የዜማን ትክክለኛ አጋች እስካላገኘው ድረስ ሁላችሁም በኔ እይታ ተጠርጣሪ ናችሁ፣ አንተም ጭምር። ምን? አዎ ለዛም ነው ማንም ከሀገር እንዳይወጣ የፈለኩት። የያዳና የኪም ቅርርብ እንዴት ነበር? በጣም የሚዋደዱ ጓደኛሞች ነበሩ። ያዳ ስለሱ አውርቶ አይጠግብም። እንደ ጓደኛ ሳይሆን እንደ ወንድም ነበር የሚያየው። በጣም ጥሩ። ስለዚህ ያዳም ዜማን ለማገት በቂ ምክንያት አለው ማለት ነው። ምክንያቱም የያዳን ጓደኛ ኪምን የገደለው ናቲ ነው። ናቲ ደግሞ የዜማ አፍቃሪ ነው። ስለዚህ ይሄ ሁላ ነገር የተነሳው በዜማ ስለሆነ ዜማን ለማገት ያዳም በቂ ምክንያት አለው። ስለዚህ አዲስ ነገር አለ እንዴ ኢንስፔክተር? ለጊዜው ምንም አዲስ ነገር የለም። አቶ ያሬድ የሄደበት ምን ያህል ጊዜ ይቆያል? አይ ብዙም የሚቆይ አይመስለኝም። ምን ነው? እሱንም ለአንዳንድ ጥያቄዎች ፈልጎሉ ቶሎ የሚመለስ ይመስለኛል። በቃ አዲስ ነገር ካለ እናሳውቃለን። መልካም ጊዜ። ወይዘሪት እድል። አቤት። አንዳንድ የምጠይቅሽ ጥያቄዎች ነበሩ። እሺ የፍርድ ቤት ትዕዛዝ የት አለ? ኦ የፍርድ ቤት ትዕዛዝ ልስጥሽ? አዎ ያለ ፍርድ ቤት ትዕዛዝ ለጥያቄዎች ምንም አይነት መልስ ልሰጣቸው። አታስቢ፣ የፍርድ ቤት ትዕዛዝም ይዣለሁ። ማየት እችላለሁ? እድል በቁጥጥር ስር ዋለች። እንግዲህ ወንጀለኛ እንደሆነች እያወቀ በተደጋጋሚ ምርመራ ሲያደርጋት የፍርድ ቤት ማዘዣ ወረቀት እስከሌለህ ድረስ እኔ ምንም አይነት ጥያቄ መጠየቅ አትችልም ስትል በድጋሚ ሁለተኛ ስለጠየቀችው ወንጀለኛ እንደሆነች ከዚህ በፊት የሚያውቃል። ነገር ግን በያዳ መውጣት በያዳ መጥፋት ተናዶ ስለነበረ መርማሪው እሷን ይዞ ወደ ማረሚያ ቤት ወስዷል። ለጊዜው እንግዲህ ያዳ እንደሚያዝና ነገሮቹ እንደተነቁበት ስላወቀ፣ ምክንያቱም እድል ፖሊስ መጥቶ እኔም ጋር ጠይቀኝ ስትለው ከኑሃም እንደዚሁ ስለተጠየቀች ሰምቶ ስለነበረ የግዴታ አቤኒ ሳያውቅበት ምክንያት ፈጥሮ እንግዲህ አቤኒም እያወራ ባለበት ሰዓት ያዳ ከእድል ጋር ዜማ ብሎ ሲል ቆይ ዜማ ስትል ነው የሰማው ብሎ ሲል ምክንያት ፈጥሮ ሊያመልጥ ችሏል። መርማሪው ወደ ቤት ሲመጣ አንዳንድ ነገሮችን እየጠየቀው ባለበት ሰዓት አቤኒ ከያዳ ጋር ትውውቅነታቸው ምንድን ነው የሚለው ሁሉንም ነገር በዝርዝር ሲነግረው ወንጀለኛው በትክክለኛ እሱ እንደሆነ ደርሶበታል። ከዚህ በፊትም ራሱ በአቋም ሲመዝነው ነበር። ቆይ ይሄ ሰው ማን ይሆናል ልዑል ወይስ ደግሞ ኢዛና እያለ ሲል ያዳ እንደሆነ ተጠራጥሮ ነበረ። እንዳለውም ወንጀለኛው ያዳ ሆኖ ተገኝቷል። ነገር ግን እሱ ከሀገር ለቆ ጠፍቷል ማለት ነው። ያው ወንጀለኛ ጊዜው ቢርቅም በቁጥጥር ስር መዋሉ አይቀርም ማለት ነው። እንግዲህ አቢኒ ጓደኛዬ ብሎ አምኖ እሱ ቤት እየኖረ እየበላ እየጠጣ በዚህ ልክ ወንጀለኛው እሱ እንደሆነ ቢያውቅ ምን ያክል ከባድ ህመም እንደሆነ አስቡት ማለት ነው። መርማሪውም እሱ ወንጀለኛው ያዳ እንደሆነ አውቆ የአቢኒን ሁኔታ አይቶ በዚህ ሁኔታ ብነግረው ይጎዳል በማለት ለዜማ ለመንገር ሄዷል። በዛ መካከል እድልን ይዟታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ መርማሪው በሚገባ ስራውን እየሰራ ይገኛል። እድል ብትጠየቅም
እኔ የፍርድ ቤት ወረቀት እስካላመጣ ድረስ እኔ ልጠይቀኝ አችልም በማለት ዝታበት ነበር። እንግዲህ አቤል ከእድል ጋር ሆኖ አንዳንድ ነገሮችን ለመስራት እቅድ ላይ ተስማምተው ሄደው ነበረ። እድል አቤልን በፍጥነት ጠርታው ወደ እሷ ጋር ከመጣ በኋላ ምንድን ነው ስራው በፍጥነት መጀመር አለብን ብሎ ሲላት፣ እሷ ግን በአንድ ድንጋይ ሁለት ወፍ አይደለ፣ ስለዚህ ያዳን ግደልልኝ ስትለው፣ ምን እኔ እኮ እንዳንቺ ነፍሰ ገዳይ አይደለሁም ብሎ ሲላት፣ ብሩን ማግኘት ከፈለክ የግዴታ የአድርግ ያልኩህን ነገር ታደርጋለህ፣ የምትገለው ደግሞ ያዳን ነው በማለት ነግረዋል። ምክንያቱም ያዳ ዜማና ናቲ በህይወት ካሉ እነሱ ካልሞቱ እድል ዛሬ የመጨረሻ ቀንሽ ነው ትሞቻለሽ ብሎ ስላላት፣ እሷ ግን እሱ ሳይቀድማት በፊት ልትቀድመው አስባለች፣ በአቋራጭ ማለት ነው። እሱን አስገድዬ እኔ ሰላሜን አገኛለሁ፣ ምክንያቱም በተደጋጋሚ አይጨቀጭቀኝም አርፋለሁ ብላ ነበር። ነገር ግን አቤል አልስማማም ብሎ ጥሏት ከሄደ በኋላ 6 ሚሊዮን ብር ታገኛለህ ይሄንን ካደረክ ስትለው፣ ምን ነበር ያለት? አዎ ይህንን ካደረግ ታገኛለህ ስትለው፣ እሱ የብር ነገር እንግዲህ በብር አይደራደርም በሚገባ እሺ ተስማምቻለሁ፣ ግን ስራውን ቶሎ ማፍጠን አለብን ብሎ ሲላት፣ እሺ ነው ያለችው። እንዳውም እንደዚህ ይሄን ያክል ይሄን እንጂል በቃ እሱን አያይዘዋለሁ፣ እኔ ሰላም አወጣለሁ፣ ያዳን አስገድለዋለሁ፣ ነገሮቹ ሁሉ እዚህ ጅል ላይ ይሆኑበታል በማለት እንግዲህ ነግረዋለች። አቤል ይህንን ተስማምቶ ወደ ቤት እየተመለሰ ባለበት ሰዓት ኑሃን ሲያገኛት ፊቷ ሁሉ በጣም ቅይርር ብሎ ነበረ። ፊቷ ሲቀያየር መሆነች ነው ብሎ ሲጠይቃት፣ ፖሊስ እኮ ይዞኝ አንዳንድ ነገር ስለ ዜማ ጠየቀኝ፣ ስለዚህ ችግር ላይ ነውና ያለነው ራስህን መጠበቅ አለብህ ስትለው፣ እሱ ግን በጭራሽ እየዋሸሽ ነው እንጂ አንቺ እኔን ታላማይን ለማሰናከል እንጂ የእውነት ፖሊስ ጠይቆሽ አይደለም ብሎ አላመናትም ነበረና ትቷት ነበር የሄደው። ግን ነገሮቹ ትንሽ አጠራጥረው ስለነበረ ከእድል ጋር ደውሎላት ድጋሚ ተገናኝተው ለእድል ኑሃን ፖሊስ እንደጠየቃትና ምርመራ እንዳደረገባት ሲነግራት፣ ምናልባት ተሳስታ ሊሆን ይችላል እያላት ባለበት ሰዓት ግን ነገሮቹ አጠራጥረዋት ስለነበረ የአዳጋ ደውላለት ከአዳጋ ተገናኝተው ፖሊስ ኑሃን እንዳያገኛትና እንዳያዛት ስትነግረው፣ ቆይ አንቺ እንዴት አወቅሽ? ምክንያቱም ከአቤል ጋር ግንኙነት እንዳላቸው አያውቅም ነበረ ያዳ ማለት ነው። ምክንያቱም ይሄንን ካወቀ ችግር ይመጣባታል እና እሷ ያዳ ሳይሰማ እሱን ለማስወገድ በጎን ስራ እንደጀመረች በሱ የሚያውቀው ነገር የለም። እንግዲህ ያዳ በሩቁ እየተከታተልኳት ስለነበረ ኑሃን ለዛ ነው ስትል፣ ስለዚህ ይሄ አቤል ተብዬውን ማስወገድ አለብን ብሎ ሲላት ያዳ፣ እሱ ብቻ ሳይሆን እህቱንም ኑሃን እሷንም ማስወገድ አለብን ስትል፣ እድል ምናሽ ጭራሽ አሁን እንዳልሽው ኑሃን እዚህ ውስጥ አታስገቢያት፣ እሷ ምንም የምታውቀው ነገር የለም። ምን ነው ፍቅረኛ ስለሆነች ነው እንዴ እንደዚህ ለእሷ ጠበቃ የቆምከው ብላ ስትል፣ እኔ ከጓደኞች መካከል አንድ የቀሩኝ ኑሃና አቤኒ ብቻ ናቸው። ስለዚህ እሷ ላይ ምንም ነገር እንዲደርስባት አልፈልግምና ድጋሚ እንዳደግሚው ብሎ ሲላት፣ እንግዲህ እድልን ፖሊስ ኑሃን አግኝቶ ከጠየቃት፣ እኛን ካገኘን ደግሞ ምን እንደሚፈጠር አስብ፣ እኔ ከተያዝኩ ደግሞ ተያይዘን ነው አብረን ገደል የምንገባው፣ እሺ አስብበት በማለት ጥላው ሄዳ ወደ ቤቷ እየሄደች ባለበት ሰዓት እንግዲህ ያው ያዳ ነገሮችን ከበድ አድርጎ ከሱ ቁጥጥር በላይ የማይሄድበት መስሎት ነበረ፣ ግን ከቁጥጥሩ በላይ ሆኖበታል ማለት ነው። ልክ ተሱ ተለይታ እየሄደች እያለ ባለበት ሰዓት እድልን አስቁሞ መርማሪው ሲጠይቃት፣ ቆይ አንተ ማነህ ምንድነው ስትለው፣ እኔ ፖሊስ ነኝ፣ ማን ነበር አብሮሽ የነበረው እያለ ሲጠይቃት፣ እሷ ግን አይኔን ግንባር ያድርገው አላየሁም ስትል፣ እሱ ግን በሚገባ ቆማ ከሰው ጋር እያወራች እንደነበረ ሲጠይቃት፣ አላውቅም ብላ ክደዋለች፣ ሸምጥጠዋለች። እሱ ግን የምትነግረው መስሎት ነበረ። ያው ስለ ካደች እንዲሁም ደግሞ
የፍርድ ቤት ማዘዣ ወረቀት እስካላየሁበት ድረስ አንተ እኔ ልትመረምረኝ አትችልም ብላ በነጌት ጥላው ሄዳለች። ግን ቢሆንም ከአሁን በፊት እንውሃ ፖሊስ ይዞ እንደመረመራት ስላወቀች ይሄ ነገር ደግሞ ድጋሚ እሷ ላይ ሲደገምባት በጣም ነበር ያስፈራል። ያዳ ወደ ቤቱ ገብቶ ፎቅ ላይ ሆኖ እንግዲህ ወደ ውጭ እየተመለከተ ባለበት ሰዓት እድል ስትደውልለት ስልኩን አንስቶ እድል በድንጋጤ ፖሊስ እኮ እኔን ጠየቀኝ እያለች ባለችበት ሰዓት ምን ሲላት፣ አዎ ፖሊሱ ጠይቆኝ ስለ ዜማ መታገት አንዳንድ ነገር ነገረኝ ጠየቀኝ ብላ ስትል፣ ስለ ዜማ ምን ብሎ ሲል እንግዲህ አቢኒ ወደ እሱ እየመጣ ስለነበረ ዜማ የሚለው ድምፅ እሱ ጆሮ ስትገባ በፍጥነት ወደ ያዳጋ የገሰገሰ በመሄድ እንግዲህ በሩ ሲከፍትበት ያዳ ደንግጦ የሚለው ጠፍቶበት አቢኒ ሲመለከተው ምሁንህ ነው ዜማ ስትል ሰማሁ ሲለው እንደሱ አይደለም እያለ ነገሮችን ለመደበቅ ሞከረ። አሁን ይሄ ነገር ከቁጥጥር በላይ እየሄደ ነው። በዚህ ሁኔታ መያዝ አይቀርም። ስለዚህ የሆነ ምክንያት ፈጥሬ ከዚህ ሀገር መጥፋት አለብኝ። ያ ናቲ ተብዬውና ዜማ ተብዬዋ በህይወት ካሉ እነሱ ድጋሚ እንዳይነሱ አድርጌ ገድዬ ወደዚህ ሀገር እመለሳለሁ። ነገሮችን አንተን ብዬ እንጂ በጭራሽ እዚህ መቀመጥ የለብኝም፣ ቦታ መቀየር አለብኝ በማለት ከራሱ ጋር ከተማከረ በኋላ ተክፍለ ሀገር እኮ ተደውሎልኝ ብሎ ሲል ተክፍለ ሀገር ምን ሲለው እንግዲህ አቢኒ አጎትህ አረፈ ብለውኝ ነው ብሎ ሲለው አቢኒ ምስኪን በጣም ነው የማዝነው በማለት እንግዲህ ሲነግረው አሁን መሄድ አለብኝ ሲል ያዳ እኔም ተከትዬ መሄድ አለብኝ ብሎ ሲለው በጭራሽ አንተ አትሄድም፣ ምክንያቱም የዜማን ነገር ማስተካከል አለብህ እዚህ ተቀምጠህ እንጂ እኔን ተከትለህ መሄድ የለብህም በማለት እንግዲህ አቤኒም እሺ ብሎት ጥሎት ከሄደ በኋላ እሱ ወደ ቤት ገባ ብሎ አረፍ ባለበት ሰዓት መርማሪ መጥቶ አንዳንድ ነገሮችን ሲጠይቀው በጣም የሚገርም ጓደኝነት ነው ያላችሁ፣ ሁልጊዜ ስመጣ አንተን ነው የማገኝህ እሱን አላገኘው ብሎ ሲል፣ አዎ ዛሬ ራሱ የሆነ ነገር ተፈጥሮ ወጣ ብሎ ነው እንጂ ይመጣል ብሎ ሲለው፣ የት ነው ወጣ ያለው? ወደ ክፍለ ሀገር። ምን ያለኒ ፍቃድ ለምን ሄደ ብሎ ሲጮህበት እንግዲህ አጎቱ እኮ አርፎ ለዛ ነው የሄደው። ይቅርታ ግን እኔም ዝም ብዬ እየተቀበልኩ እያስገባሁ ነው። የፍርድ ቤቱ ወረቀት ሳትይዝ እኮ መተህ እኛም መጠየቅና መመርመር አትችልም ብሎ ሲለው መርማሪው እንግዲህ በጣም ተናዶና ተበሳጭቶ ይህን እያደረግኩኝ ያለሁት ለአንተና ለዜማ እንደሆነ ብታውቀ ኑሮ እንደዚህ አትለኝም ነበር። ለማንኛውም ይቅርታ። አሁን ቆይ ያንተና የያዳ ጓደኝነት ምን እንደሆነ ትሰግሬ ትችላለህ ብሎ ሲለው ያዳጋ ከ7 ወር በፊት እንድተዋወቁ ያዳን ጓደኛው እንዳስተዋወቀው ሲነግረው እንግዲህ ሟቹን ስም አንስቶ ሲነግረው ቆይ አንተ ይህን እያወቅ ለምን ለፖሊስ አላመለከትክም ብሎ ሲለው እኔማ ለፖሊስ ባመለክት ዜማን ይቀማኛል ብዬ ስለፈራሁ ነው እንጂ ናቲ ተብዬው እፊቴ ነው እየደፋው ብሎ ሲነግረው እንግዲህ በጣም ተበሳጭቶና ተናዶ ስለዚህ ገዳው ናቲ ከሆነ የአቢኒ የአዳ ጓደኛ ከሆነ ደግሞ አቢኒን ለመጉዳት ዜማን ለማገዝ በቂ ምክንያት አለው። ስለዚህ ይህን ያደረገ ያለው ያዳ ነው በማለት ከራሱ ጋር ካወራ በኋላ መለስ ብሎ መልካም ጥሩ ነው እና ያንተና የያዳ ጓደኝነት ይሄ ነው ብሎ ሲል፣ አዎ ቆይ ስለ ዜማ ምን አዲስ አለ ብሎ ሲል እሱን እያጣራን ነው፣ አዲስ ነገር ሲኖር ደውለን እናሳውቀሃለን በማለት ተስቶ ሲሄድ እሺ አመሰግናለሁ ብሎት ነበረ አቢኒ የሄደው ማለት ነው። ቀጥ ብሎ ወደ እድል ጋር ነበር የሄደው፣ ምክንያቱም ወንጀለኞቹ እነማን እንደሆኑ ስለደረሰበት ቀጥ ብሎ ወደ እድል ጋር እየሄደ ያለ ባለበት ሰዓት እንግዲህ አቢኒ ብቻውን መንገድ ላይ ወጥቶ ስለ ፍቅሩ እንግዲህ ስለ ዜማ እየዘፈነ ባለበት ሰዓት ዜማ በሩቁ እየተመለከተችው እያየችው ስታለቅስ ነበረ። አትቀርበው ነገሮቹን ሳላውቅ በማለት ምክንያቱም
ይሄ ዜማ በህይወት እንዳለሽ ቢታወቅ በእርግጠኝነት ያዳ ትልቅ ችግር እንደሚፈጥር ቀድማውን አውቃ ነበር። እሷ እንግዲህ በሩቅ እየተመለከተች እያለቀሰች እስከ መቼ እንደሚቀጥል በዚህ ሁኔታ ያሳዝናል። ኢንስፔክተሩ እድልን ወደሚያገኝበት ቦታ ሲሄድ እድልም እንግዲህ እየገሰገሰች እየመጣች ባለችበት ሰዓት ወይዘሮ እድል ብሎ ሲላት ደንግጣ አቤት ስትል አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር ብሎ ሲላት ምንድን ነው? እሱን እኮ እኔን ለመጠየቅ እኮ የፍርድ ቤት ወረቀት ማየት አለብኝ ብዬ ነግሬያለሁ ከዚህ በፊት ብላ ስትለው ይዣለው ወረቀቱን ላሳይሽ ብሎ እንግዲህ እሺ ስትለው ቦክስ ነበር ያጠገባትና ያሳያት ፊቷን በደንብ አድርጎ ሲያጮላት የምታውቀውንም የማታውቀውንም ስትቀበጣጥር ነበረ ማለት ነው። እንግዲህ መጀመሪያውኑ እሷ እንደምትያዝ አውቃ ነበረ። ምክንያቱም ያዳን እኔ ተተያዝኩኝ አንተም ዘብጥያ ትወርዳለህ ስትለው እሱም ለጊዜው ጥሏት ሄዷል። እሷን ግን አደጋ ላይ አጋፍጧት ብቻዋን ጥሏት ሄዳል። በዚህ መካከል ግን የሚያሳዝነው አቤል ነው። ምንም በማያውቀው ነገር ወንጀል ልታሰራው ነው እሷ። ምክንያቱም እሱ እንዳለው ወንጀልን በተደጋጋሚ ስለሰራች ወንጀል ለእሷ ምንም መስሎ አይታያትም። አሁን ሰዓት ላይ ቀላል ሆኖ ነው የሚታያት። እሱ ግን ያሳዝናል፣ ምንም በማያውቀው ነገር ወንጀለኛ መሆኑ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።